ሰላም ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መርፈኞቹን በካራቦ ካፕ ጨዋታ የሚያቆማቸው አልተገኘም። ትናንት በካራቦ ካፕ ጨዋታ ከብራይተን ኤንድ ሆቭ አልቢዮን ጋር በኤምሬትስ ስቴዲየም ጨዋታቸውን ያደረጉት መርፈኞቹ 2-0 በሆነ ውጤት አሸንፈዋል። የመርፈኞቹን የማሸነፊያ ጎሎች ደግሞ ኢታን ንዋነሪና ቡካዮ ሳካ በሁለተኛው አጋማሽ ማስቆጠር ችለዋል። ውጤቱን ተከትሎ መርፈኞቹ በካራቦ ካፕ ሩብ ፍጻሜን መጫወት የሚችሉ ሩብ ፍጻሜን መቀላቀላቸውን ያረጋገጡበት ምሽት ሆኗል። መርፈኞቹ በተለያየ የስፖርት መረጃ አውታር ዘንድሮ የ2025-26 የውድድር ዓመትን የጀመሩበት መንገድ በጣም ድንቅ እንደሆነ እየተነገረላቸው ነው የሚገኘው። አሰልጣኝ ሚኬል አርቴታ በአርሰናል ቤት ለበርካታ ዓመታት ቆይቶ የገነባው ቡድን ቀላል እንዳልሆነ ነው እየተነገረ ያለው። በተለይም ስለ ቡድኑ እንግዲህ ስለ ቡድኑ ሐሳቡ እንዲሰጥ የአርሰናል ስብስብ የፊት መስመር ተጫዋች ሆኖ ቡካዮ ሳካ ተጠይቆ ነበር። ቡካዮ ሳካ ከዚህ በፊት ከነበሩት የአርሰናል ስብስቦች የዘንድሮ ይለያል ሲል በ2025-26 የውድድር ዓመት በፕሪሚየር ሊግ የደረጃ ሰንጠረዥ ከፊት ሆኖ ስለሚመራው አርሰናል አስተያየቱን ሰጥቷል። ቡካዮ ሳካ ከምንጊዜውም የተሻለ ቡድን ነው፣ አሁን ጠንካራ ቡድን ነው ያለን ሲል ነው የተናገረው። ከዚህ ቀደም ከነበሩት የአርሰናል ስብስቦች የዘንድሮ ይለያል ሲል ነው የተናገረው። ቡካዮ ሳካ በ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ የማሳካት ከፍተኛ ድል እንዳላቸው ነው ያስረዳው። ከዚህ ቀደም ከነበሩት የአርሰናል ስብስቦች የዘንድሮ ይለያል ያለው ቡካዮ ሳካ በ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ የማሳካት ከፍተኛ ድል እንዳላቸው ነው ያስረዳው። ቡካዮ ሳካ ከዚህ በፊት በነበሩት ዓመታት ልብ ሰባሪ በሚባል ደረጃ እስከ ፕሪሚየር ሊጉ ሲዝን መጠናቀቂያ ድረስ ሄደን በመጨረሻ ዋንጫውን የኛ ማድረግ አልቻልንም ያለው ሳካ በዘንድሮ የውድድር ዓመት ግን ዋንጫውን የማሳካት ከዚህ በፊት በነበሩት ዓመታት ልብ ሰባሪ በሚባል ደረጃ እስከ ፕሪሚየር ሊጉ ሲዝን መጠናቀቂያ ድረስ ሄደን በመጨረሻ ዋንጫውን የኛ ማድረግ አልቻልንም ያለው ሳካ በዘንድሮ የውድድር ዓመት ግን ዋንጫውን የማሳካት ትልቅ ተስፋ አለን ሲል ነው የተናገረው ቡካዮ ሳካ። ከዚህ በፊት እንግዲህ በ2022-23 የውድድር ዓመት፣ በ2023-24 የውድድር ዓመት እንዲሁም በ2024-25 የውድድር ዓመት እንደምናስታውሰው መድፈኞቹ ለበርካታ ሲዝኖች ለበርካታ ጊዜያት ፕሪሚየር ሊጉን ሲመሩ ይቆዩና ወይም ሁለተኛ ሆነው ይከተሉና ባለቀ ሰዓት የፕሪሚየር ሊጉን ዋንጫ ማሳካት ከዚህ በፊት በነበረው ጨዋታ እንግዲህ ከዚህ በፊት በነበሩት ዓመታት ልብ ሰባሪ በሚባል ደረጃ እስከ ፕሪሚየር ሊጉ ሲዝን መጠናቀቂያ ድረስ ሄደን በመጨረሻ ዋንጫውን የኛ ማድረግ አልቻልንም ያለው ሳካ በዘንድሮ የውድድር ዓመት ግን ዋንጫውን የማሳካት ትልቅ ተስፋ አለን ሲል ነው የተናገረው። መድፈኞቹ በ4 ነጥብ ከተከታያቸው ርቀው ፕሪሚየር ሊጉን እየመሩ ይገኛሉ። በዘንድሮ የውድድር ዓመት በሻምፒዮንስ ሊግ እስካሁን ያደረጓቸው 3 ተከታታይ የሻምፒዮንስ ሊግ ጨዋታዎች በማሸነፍ 9 ነጥብ በመሰብሰብ የሻምፒዮንስ ሊጉ መሪ መሆን የቻሉበትን የውድድር ዓመት ነው እያሳለፉ የሚገኙት። በፕሪሚየር ሊጉ ካደረጓቸው 9 ጨዋታዎች 7ቱን በማሸነፍ ትልቅ የዋንጫ ቅድመ ግምት ማግኘት ችለዋል። መድፈኞቹ አሰልጣኝ ሚኬል አርቴታ የአርሰናል አሰልጣኝ ከሆነ ወዲህ ለበርካታ ዓመታት ልብ ሰባሪ የውድድር ዓመታትን አሳልፈዋል መድፈኞቹ። ይህ ደግሞ የሆነው ለበርካታ ጊዜያት በ2022-23 የውድድር ዓመት፣ በ2023-24 የውድድር ዓመት እንዲሁም በ2024-25 የውድድር ዓመታት ሁለተኛ ሆኖ ያጠናቀቁበትን የዋንጫ ተስፋ ያላቸው ነገር ግን በመጨረሻዎቹ 4 ወይም 5 ጨዋታዎች ብቻ ሲቀሩ ተስፋ የሚቆርጡበትን ወደ መጨረሻ ነጥብ የሚጥሉበትን የውድድር ዓመት ነበር እያሳዩ የነበረው። አሁን ግን ከጀማመሩ ጀምሮ ጠንካራ የሆነ የውጤት አሰባሰብ ቴክኒክ ነው እየተመለከትን ያለ ነው በአሰልጣኝ ሚኬል አርቴታና ይህ ደግሞ የሚቀጥል ከሆነ መድፈኞቹ ዋንጫ የማሳካት እድላቸው ከፍተኛ እንደሆነ ነው ቡካዮ ሳካም አጽንኦት ሰጥቶ የተናገረው። በ2025-26 የውድድር ዓመት ከአሁን በፕሪሚየር ሊጉ ካደረጓቸው 9 ጨዋታዎች 22 ነጥብ በመሰብሰብ ፕሪሚየር ሊጉን እየመሩ ነው የሚገኙት መድፈኞቹ። ለ20 ዓመታት ያህል የታገሱትን የፕሪሚየር ሊግ ዋንጫ ለማሳካት ጠንካራ ጉዞ ጀምረዋል ማለት ይቻላል። መድፈኞቹ በፕሪሚየር ሊጉ ካደረጓቸው 9 ጨዋታዎች 16 ጎሎችን ሲያስቆጥሩ የተቆጠሩባቸው የጎል ብዛት ደግሞ 3 ብቻ ናቸው። ቁጥራዊ መረጃው ምን ያህል የሚኬል አርቴታው የ2025-26 የአርሰናል ቡድን ምን ያህል ወጥ እንደሆነ የኮንሲስተንሲ ችግር እንደሌለበት እንመለከታለን። የተከላካይ ክፍሉን ጥንካሬም እዚህ ጋር በተያዘ ማንሳት ይቻላል። የጋብሪኤል ማጋሊሽ እና የዊሊያም ሳሊባ ጥንካሬ እናያለን። ዊሊያም ሳሊባና ጋብሪኤል ማጋሊሽ ምን ያህል ጠንካራ የሆነ ትስስር እንዳላቸው በሻምፒዮንስ ሊግም በፕሪሚየር ሊጉም ጨዋታዎች ተመልክተናልና ምን ያህል ጠንካራ ቡድን አሰልጣኝ ሚኬል አርቴታ መገንባት እንደቻለ እንመለከታለን። የዋንጫ ቡድን ነው፣ የፕሪሚየር ሊግ ዋንጫ ይገባዋል ማለት ይቻላል። የዘንድሮን የ2025-26ን የአርሰናል ቡድን ቡካዮ ሳካ የዘንድሮ የ2025-26 የውድድር ዓመት እንደ ቡድን ጠንክረን የቀረብንበት ነው ሲል ነው የተናገረው።
ጥራት ያላቸው ተጫዋቾች ተቀላቅለውናል በክረምቱ የዝውውር መስኮት ለምሳሌ እነ ቪክተር ዮኬሬሽ፣ ማርቲን ዙሜንዲ፣ ኖኒ ማዱኬ፣ ኤበረች ኢዜ፣ ክርስቲያን ሞስኬራ፣ ፔሮ ሄንካፔ፣ ኬፓ አሪዛባላጋ እነዚህ ሁሉ እንግዲህ ተጫዋቾች ትልቅ ከፍታ ያላቸው ትልቅ አቅም ያላቸው ተጫዋቾች ናቸው። በአርሰናል ቡድን ውስጥ ትልቅ ለውጥ ማምጣት የሚችሉ አርሰናል ጥሩ ፐርፎርማንስ እንዲያስመዘግብ ማገዝ የሚችሉ ተጫዋቾች ናቸው ሲል የገለጸው ቡካዮ ሳካ እነዚህ ተጫዋቾች በቡድን ስብስብ ውስጥ የቡድን ስኳዱን በማስፋት ጥልቅ የሆነ ስብስብ እንዲኖር በማድረግ ረገድ ጠንካራ የሆነ አቅም ያላቸው ተጫዋቾች ናቸው ሲል የገለጸው ቡካዮ ሳካ ምንም እንኳን የጉዳት ዜናዎች አሁንም ድረስ ፈተና ሆነው ቢቀጥሉብንም ለምሳሌ ካፒቴን ማርቲን ኦዲጋርድ፣ ኖኒ ማዱኬ፣ ጋብሪኤል ጄሱስ፣ ከሃቨርትዝ እነዚህ ተጫዋቾች ምንም እንኳን በጉዳት ከአርሰናሉ ስብስብ ጋር አብረው መቀጠል ያልቻሉ ተጫዋቾች ቢሆኑም ነገር ግን ስኳዱ ሰፊና ጥልቅ በመሆኑ በካራቦ ካፕ ጨዋታም ትናንት ምሽት ባየነው ጨዋታ 2-0 ማሸነፍ ችሏል። በፕሪሚየር ሊጉም 9 ጨዋታዎች ካደረጋቸው 9 ጨዋታዎች 7ቱን በማሸነፍ በአንዱ ብቻ ነው የተሸነፈው አርሰናል 7ቱን በማሸነፍ እና በአንዱ ጨዋታ አቻ በመለየት ትልቅ የሚባል እምርታ ያስመለከተ ቡድን መሆን ችሏል ሲል ነው ያከለው ቡካዮ ሳካ። ለብራይተኑ ጨዋታ በጉዳት የማይሰለፉት ዊሊያም ሳሊባ፣ ጋብሪኤል ማርቲኔሊ እነዚህም ጊዜያዊ የሆነ ቀለል ያለ ጉዳት ያስተናገዱ ተጫዋቾች ናቸው። ምንም እንኳን በቡድን ስብስብ ውስጥ ጉዳት ከባድ ቢሆንም ጉዳት የፈጠረው ክፍተት ሰፊ ቢሆንም አሁንም ድረስ ግን የዋንጫ ቡድን ነው። ምክንያቱም በርካታ ተከታታይ የሆኑ የፕሪሚየር ሊግ ጨዋታዎችን ማሸነፍ የቻለ ስብስብ ነው ሲል ነው የገለጸው ቡካዮ ሳካ። የማንቸስተር ዩናይትዱ ባለታሪኩ ተጫዋች ጋሪ ኔቪል መድፈኞቹ የውድድር ዓመቱን ዋንጫ የማንሳት አቅሙ አላቸው ሲል ምስክርነቱ ሰጥቷል። የአርቴታውን ቡድን ወጥነት አድንቋል። ጋሪ ኔቪል የፕሪሚየር ሊጉን ዋንጫ ለማሸነፍ 190 ወይም 95 ነጥቦችን መሰብሰብ አይጠበቅባቸውም ያለው ጋሪ ኔቪል 80 ነጥቦችን ብቻ መሰብሰብ ባለድል ሊያደርጋቸው እንደሚችል ነው ጋሪ ኔቪል አጽንኦት ሰጥቶ የተናገረው። ከዚህ በፊት የነበረው አርሰናል ኢንኮንሲስተንት ኤንድ አንሪሊያብል ሲል ነው የገለጸው። የወጥነት ችግር ያለበት የሆነ ጨዋታ ላይ በጣም ጥሩ ስኮር ያደርጋል፣ ሌላ ጨዋታ ላይ ደግሞ ነጥብ የሚጥል አይነት ቡድን ነበር። የዘንድሮ አርሰናል ግን ይለያል ሲል ነው የገለጸው ጋሪ ኔቪል። ምክንያቱም ወጥ የሆነ ጨዋታዎችን ወጥ የሆኑ ውጤቶችን ማስመዝገብ የሚችል ቡድን ነው። ከዛ በተጨማሪ ሪሊያብል ነው፣ ታማኝ ነው። በቀጣይ በሚመጡ ጨዋታዎች እንደሚያሸንፍ ከቡድን ስብስቡ ከቡድን ጥራቱ ከጥልቀቱ መመልከት ይቻላል ነው ሲል የገለጸው ጋሪ ኔቪል። እና የዘንድሮ የአርሰናሉ ስብስብ የዘንድሮ የሚኬል አርቴታው ስብስብ ዋንጫ ይገባዋል ሲል የገለጸው። የሚከላከሉበት መንገድ ፍጹም ግሩም ነው። በተለይም በመከላከል ረገድ ዊሊያም ሳሊባ እና ጋብሪኤል ማጋሊሽ ስማቸውን በማንሳት ነው ያመሰግናቸው። የፕሪሚየር ሊጉ ድንቅ ተከላካዮች ናቸው፣ ድንቅ ጥምረት ያሳዩን ተከላካዮች ናቸው ሲል ነው የገለጻቸው። ጎሎችን አያስተናግዱም። በግብ ጠባቂ በኩል ደግሞ ዴቪድ ራያን ማንሳት ይቻላል። በጣም ድንቅ ተጫዋች ነው፣ ድንቅ ግብ ጠባቂ ነው። የመረቡን ባለማስደፈር ለበርካታ ሳምንታት መቀጠል የቻለ ተጫዋች ነው። በተለይም 9 ቁጥር ጨራሽ አጥቂያቸው ጥሩ ቢሆን ከዚህ የተሻለ ቡድን መሆን ይችሉ ነበር ሲል ነው እንግዲህ ጋሪ ኔቪል ንግግሩን ያጠናቀቀውና መድፈኞቹ በካራቦ ካፕ ዋንጫ ጨዋታ ትናንትና በምሽቱ ጨዋታ 2-0 በማሸነፋቸው እንዲሁም በሻምፒዮንስ ሊግ ጨዋታዎች ተከታታይ እስካሁን ያደረጓቸው 3 ጨዋታዎች በማሸነፍ እንዲሁም ደግሞ በፕሪሚየር ሊጉ ለተከታታይ 7 ጨዋታዎችን በማሸነፍ በአጠቃላይ ካደረጉት 9 ጨዋታዎች 7ቱን በማሸነፍ ጥሩ ሪከርድ ያስመዘገቡበትን ውድድር ዓመት ነው እያሳለፉ የሚገኙት። ይህን ሳያደንቅ ማለፍ አልፈለገም ጋሪ ኔቪል። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።